ሰበር አጫጭር ዜናዎች። በርካታ የሺሻ ማስጨሻ ዕቃዎች እንዲሁም አደንዛዥና አነቃቂ እጾችን ማስወገዱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አሜሪካ የቢሊዮን ዶላር ድብቅ ሚሳኤሎችን ማንቀሳቀስ ጀመረች። በቅድሚያም ዛሬ የአዲስ አበባ ፖሊስ በድረ ገጹ ላይ ባሰፈረው መረጃ መሰረት በርካታ የሺሻ ማስጨሻ ዕቃዎች እንዲሁም አደንዛዥና አነቃቂ እጾችን ማስወገዱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የቦሌ ክፍለ ከተማ ፖሊስ መምሪያ በክፍለ ከተማው ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች እንዲሁም ፔንሲዮኖችና የሌሊት ጭፈራ ቤቶች ላይ ከመስከረም 2018 ዓ.ም ጀምሮ ተገቢውን ጥናት በማድረግ ባከናወነ ኦፕሬሽን የሰበሰባቸውን 5329 የሺሻ ማስጨሻ ዕቃዎችን በቁጥጥር ስር አውሏል። ፖሊስ በተለይም እነዚህ የህብረተሰቡን ሰላም የሚያውኩና ወጣቱን ወደ ሱስ ኋላም ወደ ወንጀል ሊመሩ የሚችሉ አደንዛዥና አነቃቂ እጾችን ከነዋሪው በመጣ ጥቆማ መሰረት ጥናት ሲያደርግ መቆየቱንም አስታውቋል። በተለያዩ ጊዜያትም ባደረጋቸው ተከታታይና ድንገተኛ ፍተሻዎች የሰበሰባቸውን የሺሻ ማስጨሻ ዕቃዎች፣ አደንዛዥና አነቃቂ እጾች የአካባቢው ነዋሪዎች፣ የሃይማኖት አባቶችና የጸጥታው ባለድርሻ አካላት በተገኙበት ሊያስወግድም ችሏል። ህብረተሰቡ የአካባቢውን ሰላም የሚያውኩና የወንጀል መንስኤ የሆኑ ጉዳዮች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማ በመስጠት የዜግነት ድርሻውን ሊወጣ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ዘገባው የዋና ሳጅን ደጀኔ ኡልፋታ ነው። በቀጣይም አሜሪካ ብሉምበርግ ምንጮችን ጠቅሶ እንደዘገበው አሜሪካ እጅግ ዘመናዊና ረጅም ርቀት ተጓዥ የሆኑትን ጃዝም ኢአር ክሩዝ ሚሳይሎችን በኢራን ዙሪያ በከፍተኛ ሁኔታ እያከማቸች ትገኛለች። እያንዳንዳቸው 1.5 ሚሊዮን ዶላር የሚገመቱት እነዚህ ሚሳይሎች የጠላትን የራዳር መከላከያ ሰብረው በመግባት ኢላማን በከፍተኛ ጥንቃቄ የመምታት ድብቅ ብቃት እንዳላቸው ይነገራል። ሚሳይሎቹ ከፓሲፊክ ውቅያኖስ ከመካከለኛው አሜሪካና ከተለያዩ የዓለም ክፍሎች ተሰብስበው ወደ አሜሪካ ማዕከላዊ እዝ ሴንትኮም እና በእንግሊዝ ወደሚገኘው የፌርፎርድ የአየር ኃይል ጣቢያ እየተጓጓዙ ነው። ይህ ግዙፍ ክምችት በአንድ አካባቢ መሰብሰቡ በኢራን ላይ ሊሰነዘር ለሚችል መጠነ ሰፊና የማያዳግም ጥቃት እንደ ቅድመ ዝግጅት እየታየ ነው። ትዕዛዙ የተሰጠው በመጋቢት ወር መጨረሻ ላይ ሲሆን ይህም ፕሬዚዳንት ትራምፕ ጦራቸውን እንደሚያወጡ ከገለጹበት ንግግር በተቃራኒ ወታደራዊ ዝግጅቱ እየጠነከረ መሄዱን ያሳያል ነው የተባለው።